አትሳፈጪ። እንዳንቺ አውርጄ ጠቅልዬ የምጥል አይደለሁም። ከመዋረድሽ በፊት ዝም በይ። በእኔ በኩል የፈለግሽው አድርጊ፣ ግን በገዛ እጅሽ እንዳትወረጅ። ወላሂ ምንድነው ካላረብሽ ምንድነው ይሻኛል፣ ካላረብሽ ይሻልኛል። ሁሉንም ነገር የማደርገውን አንቺ ነፍሰ በላ ብለሻል። ለምን አልሻት? ለምን አልሻት? ይዛኔ ነው አመስዬ ያልኳት። አንዴ እኔ የምትዋሽኝ ከሆነ ሂጂ ከሱቅ። በቃ እኔን አትዋሹ። ሰሚራን የምሰድባት ስታጠፋ ነው አይደለ? አንዴ አትዋሽ፣ ሰድበሻታል እኮ። ይሄማ የራሷ አስቀድም ምን አልሽ? አዳምጪ። አሁንም ይሁን ትላንትና እኛ ካነጋገርናት በኋላ መሳደብ የለብሽም። እኛን ካስገባሽ መሀል ላይ እሷን ጠርቼ እንደዛ ያንገበገብኳት ጥፋት ስላለባት ሀቅሽን ስለበላች ነው አይደለ? ሀቅሽን የምትጠይቂው ይሄ ለምሳሌ ወንጀል ነው። ይሄንን ይዛ አንቺን መክሰስ ትችላለች። ይሄ የራስሽ ነው። እኔ ስንት ነው እሺ እሷ የሰደበችሽ ደግሞ ዛኔ ላይ ብላ ሰሚራ ነይ አንዴ ላይ ብላ እሺ ተቆጣሻት እኮ ምን ነገር ሳይወጣብሽ ብዙ ነገር አንዴ እሺ ስጭኝ ቪዲዮ ላይ እሱን ስጪ። እሱን ተናግሬያታለሁ። በነገራችን ላይ ሰሚራን እኔ ነኝ በደንብ መቀጠቀጣት። ገባሽ? እኔ ነኝ የምሰድባት ሰሚራን። የሰደብኳትም ጥፋት ሲኖርባት ነው። በዚህ ልክ ግን እሷን ክብሯን የሚነካ ነገር አንድ ሁለት ወዶ አይቻልም። ገባሽ? ሰሚራ ነይ አንዴ ገስት ላይ አሁን ትመጣለች። ይቅርታ ትጠይቂያታለሽ። ለምንድን ነው? ስህተትሽ ነው። ምንም እላለሁ ግን እኔ አሁንም ስህተትሽ ነው እያልኩሽ ነው። ነይ ያልኩሽ ነይ። ሙስሊም ነሽ አይደለም? ሙስሊም ይሄንን ቃላት ጽፎ አይሳደብ። መስየሱ አይተሳደብ። በቃ አንዴ አዳምጪ። ሙስሊም ነሽ አይደለም? ነሽ አይደለ? ትክክለኛ ሙስሊም አይደለ? ይሄን ሙስሊም አይጽፍም። በጣም ማሪክ እየመለስኩ ነው። ነይ እኔ በዋትስአፕ አላወራም። ነይ ቅድም ጻፊ ያልኩሽን ኮመንት ላይ ጻፊ። እንደውም ሁለታችሁን እናንተ ይሳቅ ነው ሊዳኛችሁ ራሱ የሚገባው። ይታለ አሁን እኔ አንድ ነገር ብቻ ምንም አታስቸግርኝ ነኝ። ቆይ ሁለታችሁን በጣም ጋጥ ወጦች ናችሁ። ዓለም ላይ ምንም መሳሪያ ቢደቀንብሽ የሚያስፈራሽ ነገር የለም። ሀቀኛ ንጹህ ኮሽ። አብዛኞቻችሁ ላይቭ ላይ አንመጣም የምትሉት የሌላ ሰው እላብ ሲኖርባችሁ ነው። ንጹህ ሰው አይደለም ቲክታክ ላይቭ ላይ ዓለም ብትገለበት ንጹህነቱን የሚያወጣው። መቼ አሁን የመጣው ማለት ካላበታች አንቺም እንድታግዥ ነው። እኔ ወንድሜንም አሙብኛል። ከመጣ 5 ወሩ ነው። መልሼ ኢትዮጵያ ልልከው ነው። እኔ ብሬን ብቻ እንድሰጡኝ ነው የምፈልገው። ሌላ ምንም እኔ የዛችኛዋ ቁጥር ጠፍቶብኛል። ያችኛዋን ሂዊን ጠርቼ ሂዊ ስጠይቃት እኔ ከምድር ልጋጋም ጋር እኔ ነተ ሰሚራን ችግር የሰሚራን እኔ ራሴ የሰሚራን እኔ ማናት ስራ መብቷ እኮ ነው። ትስራ እንዴ ግን ለምን አትከፍልም? ካላስ ጠየቅኳት ነው መብቷ ነው እንዴ። ልጅቷ ስራ አትሰራም እንዴ? አይደለም በነገራችን ወደሽ ነው የሰጠሻት ሰው ወለላ። አዎ በቃ ወደሽ ለሰጣሽው ነገር መጥሽ እኔ ጋር ማልቀስ አይጠበቅብሽም። እንድታግዥኝ ነው እኮ ነው አንቺ ጋር የመጣው መስዬ ነገር ኦኬ ብሯን ይዘሽ አሁን ሎኬሽን እልክልሻለሁ። እሱ ነው ያናደደኝ መስዬ። ንጹህ ነኝ አልሐምዱሊላህ። ማንም የመሰከረ ሶስታችሁም ሱዳኒውን ትወዱታላችሁ። አንቺም ሰሚራም ያችኛው ልጄን ይንሳኝኔ ወይ ራስሽ ድፍት በልጅሽ በልጅሽ እንዳትይ፣ ራስሽ ተደፊ በልጅሽ እንዳትይ። ራሳችሁ እዚህ ድፍት በሉ በልጆቻችሁ አትማሉ። ቁጥሯን ስጭ ነው አበላሽት ነው እንጂ እኔ በጭራሽ እንደዚህ ነገር ምን አባሽ ታደርጊያለሽ? አንቺ ሙስሊም ነሽ። ምን አባሽ ታደርጊያለሽ እንደዚህ አይነት ተራ ቦታ ላይ? ምን አደረኩኝ እኔ? ለምን ከእነዚህ አይነቶች ጋር ትቀላቂያለሽ? እኔ ድሮ መዳም ቤት እየሰራሁ አበድሪኝ ሲሉኝ ኦኬ አበድሪኝ ስትይ አበደርሽ። መጨረሻ ላይ ምን አግማማችሁ? የፈለገ ህግ ወጡኝ። ከዛ ከቤት አውሰጡኝ። ጃዛ ቤት ደፉኝ ነው እንደዛ ምድሮ ሳቂ። አንቺ ምን አለባችሁ? ቁጥሩን አንቺ ሰው በሰው ሀገር ዜጋ ይጣላል። ምንም እንኳን የሆነ ግርማ ሞገስ እንኳን ያለው ባበሻው እንድትጣሉ አምጪ። እኔ የለሁበትም ሱዳን ጭራሽ ቤቴን እንኳን አይገባም። አይደለም በሱዳን እኔ እንደዚህ ልሆን ሆን ብለው ይሄ ለስም ማጥፊያ ነው።
ድምች 05 51 አትነፋረቂ እዛ 71 እዚህ መነፋረቅ በራሳችሁ ጥፋት። ሄሎ ሰላም እንዴት ነሽ? ዲያላስ አላማምልም ትማልና አለች እኮ ሌላ ቦታ ሄዳችሁ በቁርአን አላማምልም አይደለም። በቁርአን በልጆቻችሁን ያላማምልም። ቁርአን ደግሞ መጫወቻችሁ አይደለም። በዚህ ልክም አትዳፉ። እውነት ካለኩ ችግር የለም መስዬ። ኦኬ ዝም ትይ አንዴ ዝም በይ። እንትን እኔ የምልሽ እንትን እሷ 3000 ያለችው አንቺ ስንት ነው የምትይው? ቢያንስ ተቀራረቡ እኩል። ታሜ ኦኬ ቀላሉ ነገር ኦኬ ጎረቤት ናችሁ አይደለም? ቆይ አንዴ ጎረቤት ናችሁ አይደለም? አንደኛ እዚህ ውስጥ ባለቤትሽን እንዳታስገቢው አንቺ በቃ ሱዳን አይደለ? እሱንም እዚህ ውስጥ አታስገቢ። እሷም ደግሞ ባሌ አበሻ ነው ብላለች። እሷም ሁለቱም አይገቡ። የኛ ሀገሩም ዜጋ አይገባም፣ ያንቺም የዛኛውም ሀገር ዜጋ ሳይገባ ታሜ ቁጭ ባለበት፣ ታሜ ባለበት፣ ሄዊ ባለችበት፣ ሙኒት ባለችበት አንድ ላይ ሁላችንም እናውራ። ቀጠሮ እንያዝና ነገሩ ጎረቤት ሀገር ናቸው። እሺ ኖ ቆይ አንዴ አንቺ ነው ልጇ ጋር ለምን ደወልሽ? ለምን ደወልኩ? እሷ ጋር አልሰጥም ማለት የፈለገ አልሰጥም ትልሽ ልጅ ጋር ለምን እዚህ ጋርም ሰሚራ ጋርም ልጅ አለቻት እኮ መስዬ የፈለገቱ እሺ ቤተሰብ አንዴ እኔ በሰል አንዴ ቆይ ኖ አይጠየቁም። ኖ ለምንድን ነው አንቺ ማነሽ? አንቺ ለምሳሌ እኔ የሙኒትን ብር ከሰረቅኩኝ ሙኒት አርሴማ ልጄ ልትጠይቃት ነው? ምን አገባት አርሴማ ልጄ? ያጠፋችሁ እሷ ናት። መወገዝም መረገጥም ካለባት እሷ ናት። ሁለታችሁ እንጂ ልጇ ምን ታድርግሽ? እንዴ ልጅ እኮ ቀይ መስመር እኮ ነው። የፈለገ ነገር ይሁን እንዴ አንቺ ባጣ ኦኬ። ስለዚህ አንቺ ይሄንን ስድብ ለሰደብሽው ቤተሰቦችሽ ኢትዮጵያ ዋጋ ይክፈሉ። ያ ነው ምን ተሳደብኩኝ? የእውነት እኮ አለው መስዬ እውነት አለው እኮ ምን እውነት የለሽም መስዬ። የፈለገ ነገር ይሁን እናት በልጇ አትጠየቅም። እኔ ግን ብጠየቅ ደስ ይለኛል። አንቺ ማሻአላ አንቺ ምድር ላይ በቃ ጻድቅ ነው። ያውልሽ እያልኩሽ ያለሁትኝ ስትበዳደሩ የእሷ ልጅ ነበረች። አዋውላሻለን ሰፖርት አረኳት። ልብስ ትሰፋ ነበር። ምንድነው ታዲያ ሰፖርት ብታረጋ ልጇ በጥሩ ቀን የተደራረሽን አታውሪ። ካላስ ጠይቋት ሁን ብያለሁ። ጠይቋት ኦኬ አሁን ዝም በይ አንቺ መሀል እንዳትገቢ ንገሪኝ። አንቺ አሁን ጸባችሁ በሱዳኒው ባል ነው ወይስ በአበሻው ባል ነው? ጸቡ የተነሳ ነው በብሩ ነው? ኦኬ ካላስ እኔ አሁን አንቺም እሷም ሁላችንም ቁጭ ብለን እናወራለን ይሄንን ጉዳይ። ከዚህ ጣጣ አንቺም መውጣት አለብሽ። ቀነ ቀጠሮ ሰጥቻታለሁ። 900 ድርሃሙን አመጣለሁ ብላለች ሰሚራ። የሰሚራ ጉዳይ ተዘግቷል። የአንቺና የእሷ ግን እኔ አላማምልም። እኔ ቁርአን ይዘሽ ማይ ምናምን አልልም። ስትፈልግ እኔ እዚህ ሀገር ብሬን ያሰረቀችው እራሷ ሱዳን የምታ 5550 ብር ያሰረቀችኝ መስክራ ያመጣችው እሷ። ወረቀት ሁላ አለ። እራሷ ያመጣችውም እራሷ ሱዳን። አንዴ የመተቱ ነው እራሷ። ግን ታድላችሁ ጊዜ ምናምን አላችሁ ስለ መተት ምናምን ማሻአላ። እራሷ ህይወቴን ብጥብጥ ያደረገችው ሀብታም የሚያደርግ የለም። ሀያት ጠይቂያታ መስዬ ሱዳኔ አንዴ ላይ ደብድብኝ ዱላ ልስጥሽ አይደለም። ኦኬ ሀብታም የሚያደርግ ህይወታችሁ የሚቀይር የለም። ጠንቋይ አንቺን ልጠይቅሽ። እኔ ምን አውቃለሁኝ? እኔ ያመጣችሁ ብሬን ያሰረቀችኝ እሷ። እኔ ምን አውቃለሁኝ? የምታወራው እሷ። እሺ እዚህ ሀገር ህግ ያለበት ሀገር ነው። ትክክል። አንቺስ ሀያት አንቺ ሙስሊም ነሽ? ታጠራጥሩኝ ያላችሁ ሙስሊም ስለ ጥንቆላ ሲያወራ ላይ አይቼው አላውቅም። ሄይ አልሐምዱሊላህ ትላለች ደግሞ አላህ እንትን ኖ ኖ ያ እሺ ኖ
ኖ በቃ ችግር እኔ ታሜን ነግረውና ቀን ቀጠሮ እንይዛለን። ቡና አፍልተሽ ትጠብቂናለሽ። ኖ ችግር የለም። በቃ ቡና አፍልተሽ ትጠብቂናለሽ። ቀን ምን እንዳንመጣ ፈልገሽ ነው አንቺ አሁን ፖሊስ ጣቢያ የምትሄጂው? ታሜ የሚመችበትን ቀን ጠይቀውና በቀደም እንኳን የስንት ዓመት የቁብ ኬዝ ነው ቁጭ ብለን በመነጋገር እንደዚህ በረቀት ሳይሆን ቁጭ ብለን የተፈተው። ስለዚህ እንመጣና እንፈተው። በጣለች ልጅ ነው። ትክክል ሳ ኸላስ። አሁን አንቺ አሁን ለምሳሌ በእስልምና እንደ ስለ ጠንቋይ የሚያወራ ሰው ምንድን ነው የሚቀጣው? ምንድን ነው የሚባለው? አሁን በእስልምና በእኛ አሁን በኦርቶዶክስ ስለ ጥንቆላ ምናምን የሚያወራ ሰው ይወገዛል። ውጉዝ ከማሪዎስ ነው የሚባለው። በቃ ችግር የለ እደውልልሻለሁ። እንመጣለን። እኛ ከታሜን አናግረውና እንመጣለን። እሺ ኖ በቃ እደውልልሻለሁ። ከታሜ ጋር እናወራና እንገናኛለን። እሺ እንመጣለን። እሺ ባልሽ እዚህ ውስጥ ያገባው ሀያት አንዴ ባልሽ እዚህ ውስጥ አይገባም። ሱዳኒውም እዚህ ውስጥ አይገባም። ሁለታችሁ ናችሁ። የዛን ቀን ባልሽን ይዘሽ አትመጭም። እሷን ባሏ በሌለበት ውጭ ብለን ነው። ምን አገባኝ? እሱ ምን አገባው? እኔ ለእሷ የሰጠኋት እሷ የተቀበለች ማን እሱ የለበት የሉበትም። ስሟ ማን ነበረ? አያት ልትሰሩ ነው ኢማራት የመጣችሁት? ታድላችሁ። በጣም በስራ ቢዚ ሆናችሁ። እንዴ ምን አልኩሽ? በስራ ቢዚ ሆናችኋል እኮ ነው ያልኩት እኮ። በጣም በስራ ቢዚ ሆናችኋል እኮ ነው። ምን ብዬሽ ነው? በስራ ቢዚ ሆናችኋል እኮ ነው። ለምን ምን አድርጊያለሁ ነው? በቃ ሁለታችንም እኮ ምን አልኩኝ? ማሬ በስራ ቢዚ ሆናችኋል ውዴ። እኔ ብቻዬን ነኝ፣ ማንም የለኝም። መናገር ስለማልችል ነው። እኛ ማንም የለንም። አትነፋረቂ። እዛ ናሽዋ ስሟ ማን ነበር ያልሽ? ጠይባ። ያንቺ ጠይባ እና ሀያት የእሷ ከታሜ ጋር ይፈታል። እችኛዋን እንቀጥል። እኔ 900 ድርሃም የለኝም አሁን ማለት ነው። ነግሬሻለሁ። 300 ድርሃም አለኝ። ከፈለገ ልክላታለሁ። ባንኮን ስለላካሁ ይኸውልሽ ሰሚራ እኛኛ አትበይ። እንደ ክረምት ዝናብ 300 ድርሃሙን አሁን ትሰጥሻለች። ሀያት አካውንት ትሰጭኛለች። ከዛ ኧረ ማዘር አልቅሱ በእግዚአብሔር። እኔ ልጆች ነኝ በእውነት ማዘር እኔ ይጨንቀኛል። ማዘር በእናቱት እንትን አያልቅሱ። እሺ እናቴ እሺ ማዘር ምናልባት ሊተባበሩት የዶሮ መግዣ ጤፍ የሚገዛሉት ሰው ካገኘው እንትን በሉ አካውንቶትን ንገሯቸው። እዚህ ያሉ የተባረኩ ለሀገር ውለታ የከፈሉ ሰዎችን እንትን የሚሉ ካሉ እንደ አካውንቶትን ይናገሩ ነው ማዘር። 15 16 15 ይላሉ። 2 ወር ይበቃኛል። እንግዳ ብዙ ስለሚመጣብኝ ዝም ብሎ እንደኔ የተፈናቀሉ ጓደኞቼ ምናምን 15 16 ነው እሱ። ስለዚህ 2 ወር ይበቃውታል። አካውንቱን ስም ነው ያስገቡት። አካውንት ስለሰጡ ደመቀች መንግስቱ የካራ ማራ። እድሜዎት ስንት ነው አሁን? አሁንማ ወደ
6 ገደማ ነው። ምን ላድርግሽ? እግዚአብሔር እኔ ባየሁበት አይኔ ሳይሆን እሱ ባየበት አይንሽ ይሽ። ጤናሽን ይስጥሽ፣ ጤናሽን ይስጥሽ። ጤና ነው ገንዘቡ። ጤና ስላጣው ነው። እኔ እናትሽን ሁሉ በረሃ ስሄድ ደክሞኝ አላቅም ነበር። ይህን ሁሉ በረሃ ስሄድ አንድም ቀን ሁሉ መሳሪያ ተሸክሜ ስሄድ እግዚአብሔር ይስጥሽ። እኔም ቃላት ያለች ፍሪጅ እና 100 ኪሎ ጤፍ እኔ ልክልሻለሁ። ሌላ አካውንት ላይ ያስገባሎት ሰው ካለ ያንን አካውንቶት ላይ ያስገባ። ሙቀት ካለ ይበላሻል። አሁን እሱ ነው የኔ ችግር የለም። እኔ 100 ኪሎ ጤፉን እና ፍሪጁን እልክሎታለሁ በልጆች። እሺ እናቴ፣ እሺ። እግዚአብሔር ይስጥሽ፣ እድሜ ይስጥሽ፣ መድኃኒዓለም ይስጥሽ፣ እግዚአብሔር ይስጥሽ፣ ጤናሽን ይስጥሽ። ምንም ይቅርብሽ፣ ጤናሽን ይስጥሽ። እሺ ወደ አንቺ እንመለስ። አንቺ ምን ብለሽ ነው ስድብ የላክሽላት? አላኩም ብለሻል። ይሄ አካውንት እንዳትዋሽ። ይሄ አካውንት የማን ነው? ምን ብለሽ ነው የጻፍሽው? ማዘር በቀደም ያመጣ ነው ወስዱ ኪያ። አሁን ደግሜ አልናገርም ከዚህ በኋላ ስለዚህ ታፔላ። ማዘር ፍሪጅ ስንት ነው የሚሸጠው? እኔ እንጃ አላወኩም። አሁን ዶሮስ 1800 ማን ነው 7000 ብር ነበር የገዛሁት። አሁን ግን በጣም ተወዷል። አዎ ስንት ብር ይሆናል ፍሪጅ? ኢትዮጵያ ያላችሁ ሰዎች ፍሪጅ ስንት ነው እስኪ ጻፉልኝ። ኢትዮጵያ ፍሪጅ ስንት ነው? እስቲ እግዚአብሔርም እኮ ይሄኛው አሪፍ ነው ሞክረው። የተከፈታል አይደል? የትላንትና የታለ ሞክረው። ይሄን መጀመሪያ ትላንት ነው የከፈትኩት። 30,000 50,000 45,000 በዚህ ነስቲ ግቢ ናይ ግቢ ማለት ኦኬ ጋንዴ እንደ ፍሪጁ ነው። እሺ ጋንዴ በዚህ እንዴት ነሽ? አለሁ። ስንት ይገኛል ፍሪጅ? አሁን እቤቶት ውስጥ ያለው በቃ እኔ ነገ ሳይሆን ዛሬ ምንድን ነው እሑድ ነው አይደለም? ማክሰኞ ፍሪጅ ገዝቼ ልክሎታለሁ። ከዛው ከመርካቶ ቆንጆ ፍሪጅ አይቼ ፍሪጁን ራሱን ተካሎታለሁ። ቤት ውስጥ ያለውን ከፈለጉ እርሶ ይሽጡት። እሺ እናቴ፣ እሺ የእኔ እናት፣ እሺ እናቴ፣ እድሜ ይስጥሽ። አሁን መድኃኒቴ እየተበላሸብኝ ነበረ። በቃ ስልኮትን ይሰጡኛል። 09 እሺ ዋትሳፕ አለዎት? አዎ አለኝ። እሺ ንገሩኝ ቁጥሮትን። ተባሪ 0913 56 89 84 0913 56 89 84 አዎ እናቴ። እሺ አዎ ተባረኪ። እሺ እንትን ሌላማ የምፈልገው አመት በዓል ነው ካለ ጤፍ ትገዙልኝ ደስ ይለኛል ለልጆች። ግን እሱ አንገብጋቢ አይደለም። መድኃኒቱ እየተበላሸብኝ ያለቀሰችበትን ልታኪላል
ሰው ቁርአን ሲቀራ ሲሰግድ ቤተክርስቲያን ሲሄድ ጸሎት ሲያደርግ ሱባኤ ሲገባ ምናምን የነበረ ህይወቱን ሲተው ሸይጣን እቻውን ስትሰግድ ምን ስትል የነበረች ናት። በቃ ከማይሆኑ ጋር ገጠመች። ተበድ መስገድ አትሰግድም። ቁርአናት ለራሷ ነው ገባሽ? እኔ ሞር እምነቷን የምታውቀው እኮ እሷ ናት ገባሽ? ግን በቃ አንድ ሰው በቃ ሴት ልጅ አለች አይደል? በእስልምና የተሰተረች ሴት መሆን አለባት። ቁርአን መቅራት አለባት። መስገድ አለባት። አሁን የምሰግድበት ሰዓት አልፏል። መስጊድ ግን እዚህ ጋር አለ ገባሽ? ለራሳቸው ነው በቃ ተው የሚባሉት ነገር እንጂ ለማንም አይደለም እንጂ እኔ ምንም እኔን እኮ አትነኩኝም። የኔን ሀቅ አትበሉ፣ የኔን ክብር አትነኩ፣ የኔን ምንም እኮ ተው ነው በቃ። እኔ እንድትጎዱ የሆነ አልፈልግም። እዚህ ሀገር ወንድ አገባዋችሁ ብሎ ሀላል ያልሆነ ባል ቤታችሁ አታስገቡ። ለምንድን ነው ትቶሽ ሄደው? ተጣልተን እየተጨቀጨቀን እየተማታ እየመታሽ ከዛ ይሄ የተሰፋሹ ደብድቦች ነው። አይሻ አላህ ፈርዶብሽ እኮ ነው ይሄ በነገር ቀጥታ አላህ ቅመሻት ሲልሽ ነው። አይ የሆነ ስታስከፊው አላህ ደግሞ አይ ልጄ ናት እችን ቅመሻት ብሎ እንዲያደረገሽ በስ እንትንሽን እንትን ያለሽ እንጂ ይሄ ልጁ ሳን ያለ ትእዛዝ ነው። ተቀበያት። ምንም ልጁን እኔ አልሰድበውም። የታባቱ አውቀዋለሁ። የእንግዴ ልጅ ቆይ ምሪንዳውን ታምጣልሽ ይዘሽ ትሄጃለሽ። ሄዳለች ብሩን ይዛና ብሬን አክሰረሽ ልትሄጂ ነው። ቁጭ ብላሽ ትምጣና ትሰጥሽ ትሄዳለች። ፈጣሪ አልሰድበውም። የእንግዴ ልጅ ተመጭታ የሚያደርጉ ዝታርገኝ እሺ በቃ ይሄ ሁሉ ሀላሜን ቁርአንሽን ክፍት ታርግ በቃ ስትርበይ እሺ ማለት ጠዋት ብድግ ብለሽ ጥብጥብ ብለሽ ቤትሽ ቁርአንሽን ክፍት አድርገሽ ምናምን በቃ ስትርበይ በቃ ለልጅሽ ለቤተሰብሽ ደግሞ የምታስቢ ከሆነ በቃ ቁርአንሽን አላህ አንቺ ሰው እግዚአብሔር ይኸውልሽ ፈጣሪ የሁላችንም ፈጣሪ አለን አይደለ? ፈጣሪ ሰው ነግሮት አይፈርድም። አንቺ ድብቅ ብለሽ እንባሽን ለአላህ በሃይማኖት ጠንካራ ሁኚ። አሳይን አታዩዋትም። ለምን እንደምታዩት ልታብጠለጥሏት ነው። ከዛን አይደለም ፎቶ አንቺም ሪካርድ አድርገውሻል። የእሷን ፎቶ ይለጥፋሉ። ከዛ ፖስት ሊያደርጉ ፎሎ መሰብሰቢያ ይናፍቃቸዋል። ከምንም በላይ እናቴ ትሙት ነው የምልሽ ቤትሽ ውስጥ ቁርአንሽን ክፍት አድርገሽ ተኝ። ጠዋት ስትነሽም ቀንም እንዳይሰለችሽ በቃ ቤትሽን ያንን ክፈችበት እመቤቴ። ከዛ ሸይጣኑ ሁሉ ይሄዳል። ስትተኝ ቁርአንሽን ከፍተሽ ቅሪ፣ አልሐምዱሊላህ በይ፣ መስጊድ ሂጂ። ከዛ ወደ ቀልቤ በረከቱ ይመጣል። ሁሉም ነገር ተኝ በቃ በሞት ራሱ ፈጣሪ አንድ ኦርቶዶክስም ደግሞ እንደዛ ገባሽ። በእምነትሽ አትደራደሪ። ምድር ላይ እስካለሽ እምነትሽን ውደጂ፣ አክብሪ። ቁርአንሽን ቅሪ፣ ቤትሽ ውስጥ ቁርአን ክፈቺ፣ መስጊድ ሂጂ። ገባሽ? በቃ የተሰተረ ሴቱኝ። ከዛ ለውጡን ታይዋለሽ። ዛሬ ሃይማኖትሽን ያስካደሽ ወል ነገ ምንም ነው ማይጠቅምሽ። ራስሽን ያስከድሻል። ለምን ታለቅሻለሽ? ለምን ፊትሽ ይበላሻል? ለምን ሴትነትሽን ትጠያለሽ? ለምን ከመስጊድ ትርቂያለሽ? አሁን አልሰገድሽም ዛሬ ግን ሰይጣን ነው የሚጨፍርብሽ ዛሬ። አሁን ሄደሽ ጥብጥብ ብለሽ ቡናሽን አፍልተሽ ቁርአንሽን ክፍት አድርገሽ አልሐምዱሊላህ ብለሽ ወደ ቀልሽ ተመለሽ። ማርያምን የሚጠቅምሽ ይችላል። ሰሚራ ደግሞ ታስገባለች። ሰሚራ ከኔ በላይ አትሆን። ኢትስ ኦኬ ገባ። ሰድባት የዋህ ናት። በነገራችን ላይ ክፋት የለባት። ገባሽ? አፏ ነው ባለጌ ሰሚራ። ስለዚህ እኔ እናገራታለሁ። 300 ብሩን ታስገባለች አለች። እንደዛ አድርጊ። ማርያምን ኪዳነ ምሕረትን ቁርአን መስገጃ የምትፈልጊው ነገር ሲኖር ለእኔ ንገሪኝ፣ ገዝቼ እኔ ልክልሻለሁ። እሺ ማምር እንዳየጥጣሽ ሂጂ። ማስቲካ ትፈልጊያለሽ? ኋላስ ሂጂ። እንደዛ ቆይ፣ እንደዛው ፊትሽን ዙሪ። እንደዛ ፊትሽን እንዳታሳይ ዙሪ። ቁመናዋን ራሱ እዩዋት ነው። ወደዚህ እንደዞሪ ፎቶ አነሱሻል። እንደዛ ሂጂ አሁን። ያው ቻው ቻው ባሉ ይናፍቃቸዋል። ፎቶ አንድ ነገር ልንገራችሁ። እኔ ጀርመን ያላችሁ እህቴ ጀርመን ናት ያለችሁ ነው። ጀርመን ያላችሁትን መናገር አልፈልግም፣ ግን ጥቁር ሂውማን ሂር ተጠቀሙ። እኔ ሂውማን ሂር አድናቂ ምናምን አይደለም ሀቢብቴ
ሂውማን ሄር ምናምን ተጠቃሚ አይደለሁም። ባይዛዌ ሂውማን ሄር ምናምን እንደ ራሳችን ጸጉር ምናምን አንንቀጠቀጥም ስልሽ ጥቁር ሂውማን ሄር ከፈለግሽ ስፖንሰር ልሆንሽ እችላለሁ። ይሄን ሂውማን ሄር ሰፖርት ያደረገች ዝኑ ናት። ዝኑ ናት ሰፖርት ያደረገችኝ። ቴንኪዩ ዝኑዬ፣ አመሰግናለሁ። ከጀርመን ነው ውዴ። ሀይዋና ሹ ሀረካት ሀዳ ታረግብናለች። የራስሽማ ቢሆን ጉድ እኮ ነው። ትላንትና እንዴ ለልመናም ደግሞ መውረግረግ አለ እንዴ? የሆነ ስራ ሰርተሽ ምናምን ጀግንነት የሰራሽ እኮ ነው ያረሱት። ታረግብና እኛ እንዲህ አላለም ሀቢብቴ። እንዴ በስልኩ ነው እንጂ ትልብናለች። ሹ ሀረካት ሹ ሀዳ ሀቢብቴ ما بدي حركات أنا ما بدي حركات مو زين يعني أنت مو طيبة أنت يعني ما في شيء هذا أنا بشوفك يعني مثل شيطان ولا العظيم شو هذا مسيجي تلاندنا زنو سبورت لارجنا لا ليش قاعدين ما سبورت تارجيتهم سبورت لهم تارجي እቺ ሲጀመር ዝኑ ቡኩን እማትረባ ሆና ነው እንጂ እኮ ዝኑ ሌቭል 29 የገባችሁ እናቴ ትሙት ቲክታክ ላይ እንደሷ ጊፍት የሚሰጠው አልነበረ። እየሄደች እስክታ ሲመቱ ሲያለቅሱ እየሄደች እየበተነች አሽቃባጭ ስለሆነች ነው እንጂ ዝኑ እኮ ዛሬ እኮ ሰፖርት እኮ የሚያስፈልጋትም ልጅ እኮ አልነበረችም። ማርያምና በጣም ያናደደችን ለዝኑ ሰፖርት ብላ ብዬ ነው የተጫወትኩትኝ አለች። እኔ ነኝ ይሄንን ሀሳብ ያመጣሁት። ልንገራችሁ ስለ ዝኑ። እኔ ያውላችሁ ዝኑ በጣም ታናደደኛ። ዝኑ ማለት ደሞዟን ተቀብላ 1500 ድርሃም ተቀብላ 1300 ብር ለሰው በትና መሰጠናል። 200 ድርሃም ይበቃኛል ብላ የምትይዝ ሰው ናት። እኔ ስለዚህ እሷ እናገራለሁ። ችግሩ እሷ ደነዝ ናት፣ አትሰማም ሰው የሚነግራትን ነገር ማለት ነው እንጂ ማናችሁም እዚህ ቲክታክ ላይ እመቤቴ ዝኑ እኮ ሳይኖራት የምትረዳ ልጅ እኮ ናት። ሳይኖራት እመቤቴ ሳይኖራት ኢቭን አሁን ለእሷ ሰፖርት እየተባለ በቀደመታ ትግራይ ላይ ለህፃጽና ደብረ ብርሃን ላይ ላሉት ብር አስገብታለች። እችናት ዝኑ እሺ ልትመጻደቂ ምናምን እንዳትሞክሪ። ልትመጻደቂ አንቺ ጠላቂጣ በስተርጅና ኬኳ ብለሽ መጥተሽ ልትመጻደቂ እንዳትሞክሪ። ምንም የሚያመጻድቅ ታሪክ የለም። በነገራችን ላይ አንድ ነገር ልንገራችሁ። ጌም የሚጫወቱትን ልናገር ፈልጌ ምናምን አይደለም፣ ግን ጌም ተጫውታችሁ ባገኛችሁት ገንዘብ አትመጻደቁ። ለምናችሁ ነው። የሰው ልጅ ሊኮራም ሊበጣጠስም የፈለገ ሀረካት ሊያሳይ የሚችለው ሰርቶ በመጣ ገንዘብ ነው። ሌሎቻችሁን እኔ እየተናገርኩ አይደለም። ሀረካት የምታደርጉ አላችሁ። የሰው ልጅ ሰው ላይ አክት ሊያሳይ የሚችለው ሰርቶ ሲለወጥ፣ ሰርቶ ጠብር ግፍ ብሎ ልንገራችሁ ባመጣው ገንዘብ ነው። ኦልሬዲ ሰው ፊት አይታችሁ ባመጣችሁት ገንዘብ አትመጻደቁ። ወረዲ ልመና ነው፣ ዘመናዊ ልመና። እየመረራችሁ አጡት። እኔ ሌሎቻችሁን ይሄ ጌም ተጫውታችሁ ምናምን ሌሎቻችሁን አይደለም፣ በአጠቃላይ ልመና ነው። ጌም ተጫውታችሁ ባመጣችሁት ገንዘብ ግን ማንም ላይ ሀረካት ማድረግ አትችሉ። በተለይ የሆነ አለ አይደለ በቃ ራሳችሁን እንደ ሰርቶ አደር ምናምን ነው ወይ ሀቢብቲ። ሽንት ቤት አጥባ የምትኖረዋ ናት የምትበልጥሽ። ሽንት ቤት አጥባው ሽንት ቤት አጥባ በወር 800 ድርሃም የሚከፈለ ድብና አድርጋ ያለ ሰቀቀን የሶፊ ሳታይ በጉልበቷ እሷ ናት የምትበልጣችሁ። የሽን ቁጣሪ ኦኬ ገባችሁ? እና ሀረካት አያስፈልግ ባንስ ትለያላችሁ ፋሚሊዎች
ትለያላችሁ። ወይኔ ሄዱበት። አሁን ትላልቅ ጊፍቶችን ሄዱበት። ምንም የሄዱበት የለም ሀቢብቲ። ከ301 ሚሊዮን ብትገቢ ይሄ ቲክታክ በአናቱ ትገለብጩ ነበረ። ሀቢብቲ ሰፖርት ማለት እንዴት እንደሆነ ታውቂያለሽ? ለምሳሌ ሰፖርት ማለት እንትና አሮናን አያችሁት አይደለ? ሰፖርት ማለት ሸቀለ ጊፍቱን አድርጎ ሰጠ። አንቺ ደግሞ ዝኑን ሰፖርት ለማድረግ ነው። ዝኑን ይህንን ወሬ ይህንን ጌም ያመጣሁት ሀሳቡን እኔ ነኝ። ለራስሽ ብለሽ ነው ሀቢብቲ፣ ለራስሽ ብለሽ ተፍ ተፍ ያልሽው ለራስሽ። ጀርመን ሀገር ነው ያለሽው፣ ለራስሽ ለኪስሽ ነው። የማይመስል ነገር ለሚስት አትንገር። ጌም የሚያውቁና ሀቡ እነ ቤታ ሀቢባንም አይታችኋታል። ሀቡ አሉ ምንድን አቋርጩ። ያው መጀመሪያ ስትገባ ምናምን ገና እኔ ሄጂ እሷን አደጉ ሄጂ ሰርች አርገሽ ኢ ብላኝ ዝኑ የምትባለው ሄደሽ ሰርች አርገሽ ያትና ንገሪኝ ስትለኝ ሄድኩኝ ሰርች ትላልቅ ጊፍቶችን ያዙት። ምንም የተያዘ ትላልቅ ጊፍት የለሽም። ምንም አይተናል። ትላልቅ ጊፍቶችን ያዙት። የረሳሁት ውዴ የማታው ጌም ነው። ትላልቅ ጊፍቶችን ያዙት። ቲንክ ፋሚሊ ትለያላችሁ። ጠብ ጠብ ነው ያደረጉልሽ። በነገራችን ላይ ምንም ደብል ላይ ነው የተሰጠሽ። ፋሚሊ ትለያላችሁ። ያዙት። ትለያላችሁ። 1 ሚሊዮን ይሄ ቤት እነ ቤታ እና ሀቡ ጋር የሚዘንበው እነ ጆ ዳንኤል ጋር ያለው ቢዘንብ ደግሞ ከጀርመን በስልኩ ኢትዮጵያ ውስጥ ነበር የምትገቢባት። ዝኑ ላይ ደብች ላይ አቱክ ላይ ሀቢብቲ ደራሽ ለኪስሽ ነው፣ ለአስቤዛሽ ነው። አትሰክሱን። እኔ የሚሰክሱ አልወደም። ኪስሽ ባዶ ቋስ የለብሽ ጊዜ ዝኑን መረጥሻት፣ ከዝኑ ጋር ተጫወትሽ። 4 ነጥብ ከዝኑ ጋር የተጫወትሽው ለራስሽ ስትይ ነው። ለዝኑ ስኖ ሀሳቡን ያመጣሁት ምናምን እስኪ አንቺ ግፊላት ምናምን የሚገፋ አባቴ አምላክ ይግፋሽ። ያ የምጠቁን የምጠነቁበት ጀበናሽ ይግፋሽ። እኔ አካውንቴ ስለተዘጋ እንጂ እናቴ ትሙት ነው የምልሽ። ከ10 አበሳ በላይ አካውንቴ ላይ ያለ ሀቢብቲ እንዳለ አውርድላት ነበረ። አካውንቴ ተዘግቶ አካውንቴም ስለተዘጋ ጅንኑ በሚለው አንበሳ ሰጥቻታለሁ። ተግባባ። ሲቀጥል ደግሞ ዝኑ በነገራችን በጣም ሰው ያላት ልጅ ናት። ዝኑ ችግሯ ሁሌ ደደብ ናት። ሰው ታስንቃለች። ገባችሁ? አትሰማንም። እመቤቴን አትሰማንም። ዝኑ እመቤቴን ነው የምልሽ። ሰው ያላት ልጅ ናት። በጣም ሰው ያላት። ሲቀጥል በጊፍት አይደለም አብዛኛው ሰፖርት ነው ስለተባለ ለዝኑ ነግሬያታለሁ። ኢቭን እኔ አንበሳ ለሰጣት ፈቃደኛ አልነበርኩም። ነገር ግን ምንም ለእሷ አንድ አንበሳ ምንም ነው ብዬ ነው እንዲሰጣት ያደረግኩት፣ የተሰጣት ማለት ነው። ከዛ በተረፈ ዝኑ ሰው ያላት ልጅ ናት። ዝኑ ቤቷ ቁጭ ብላ 200 ሺህ ብር ፈልጋለሁ ብትል ስልክ ደውላ የሚሰጣት ልጅ ናት። የሰው ፊት የምታይ ልጅ። ችግሩ እሷ ደደብ ናት። ሰው ታስንቃለች። ገባሽ? ትናንትና ተንቃ አስናቀችን። ሀቢብቲ ዩኒቨርስ ቢወርድልሽ ይሄ ነጫጫ አንበሳ ቢወርድልሽ ጊፍቶች ቢወርዱልሽ እኮ ትላንትና ይሄ ቢጫው ሂውማን ሄር ሀቢብቲ አኪድ የዱባይ ሂውማን ሄር ነው። ይሄ ቢጫው ሂውማን ሄር ቀላል ሄር ተነቃነቀ እኮ እንዲህ እኮ ነው ያደረገሽ። ሀቢብ እንትን ነው እንጂ ያልሻት ደግሞ አሁን ደስ አለሽ ሀቢብቲ። እኛ ሰፖርት አደረግንሽ። አንቺ በግልባጩ ዋጩ ይሄ ነው እየመራሽ ትውጫለሽ። እጣንም ማጨስ፣ ጀበናም ሰበርሽ፣ ጉማሬም ገነትሽ፣ ምንም ገነትሽ። የአንቺ ጥንቆላን ያደግሽበት ነው። ከዛ በተረፈ ግን ዝኑ ሰፖርት አድርጊያ። ዝኑ 1000 ሰው መሀል እየነገርኩሽ ነው። እችን ልጅ አንቺ ቤት ባያት ምንም ንግግር የለኝ። ከሁሉ ነገሬ ብሎክ አደረግሻለሁ። 1000 ሰው መሀል ነው እንትን ያልኩሽ። ሰፖርት ላድርግሽ ብላ ራሷ ሰፖርት ተደርጋ ነው የሄደችው። ደህና ነሽ መሲ? ወይ ደህና ነው። ራሱ ሰፖርት ተደርጋ ነው። አንቺ ለዝኑ ብዬ ነው ሀቢብቲ፣ ለራስሽ ብዬ ነው። ለራስሽ ብለሽ ነው ጌም ከዝኑ ጋር ይጫወትሽው እና ደግሞ ምንም የሚያበጣጥስ ታሪክም ደግሞ የለሽም። እንደዛ የሚያውረገርግ ጊፍተርም ደግሞ የለሽም።
አንሽም እንደ ኢትዮ ሪከርድን ቤተሰብ እንደዛ ዘጭ ሲያደርግ 1 ሚሊዮን ለዝኑ በነገራችን ላይ ከ1 ሚሊዮንም በላይ ጊፍት ይሰጣት ነበረ። ችግሩ ለዝኑ ሰፖርት ስለሆነ ግን እና ጀርመን ሆና እኮ ነው ሀቢብቲ መብት እኔ በጣም ያናደደችኝ ዝኑ ሰፖርት ላደርግ ፈልጌ ነው። ቆረቆንዳ አባይ ጠንቋይ አባይ እንዲሁም ሟርተኛ ይላል ምረታ እኮ አመቤ ደስ የሚለው ግን ኮሜንታተሮች በቃ እንደው ትችላላችሁ መቤት ይነ ሄዳችሁ ባረጋችኋት ቤቷን በኮሜንት መሲን የምትናገሩ ብርጅዬን የምትናገሩ እያላችሁ እናቴ ትናንትናማ ትክክለኛ ፍርድ እነ ትክክል ትላንትና አለን ብላችሁ በሳረገት አዳሚ ህዝብ የለክ ቅጥል ብሎ ነበር በባስ ሄጂ ሄደሽ ተለወጭ በቃ መብቴ ሰው ስራ መስራት ከቀልብሽን ሰብስብ ደግሞ ወንድሜን ስለማመው ሊሄድ ነው 5 ወሩ ነው ከመጣ የት ነው ወንድምሽ እየሰራ ነው። ከዛ መማዬ ደግሞ ላኪልኝ እንዳንቺ እንደከሰርሽ ሰሪ ያንቺ እንዳይሞትብን አለች። እሷ እናቴ ደግሞ እዛ ታስጨንቀኛለች። ካላስ በዚህ ሰሜራ በምትመልሰው ትኬት ቆርጠሽ ትልኪዋለሽ። ሄዶ ተፈቀዱለት ሄዳ ካልፈቀዱኝ ዝም ብሎ ሄዳል። በጣም ያለ አንቺ ምናምን በካፍ ምትናኪን ቤት አሰብኩ ምን ሆነ ውስጡ እንዳለ ፈነዳ ሰው ከዛ ከሰማ መልሶ ደግሞ አሁን ልቤን እናቸዋለ ማይዘምዘብ የለሽም ወይኔ ካላት እዛ ላይ ያለ አብዱላ ሁሉም ነገር ለምን እኔ ችግር እናንተ ተስተካከሉ። እኔ እኮ እኔን አልነካችሁኝም እኮ ተስተካከሉ። አደብ ያላችሁ ሴቶች ሁሉ ይሄ ጊዜ ያልፋል። ዛሬ የምትሮጡት ከፈጣሪም ከምንም ርቃችሁ ያ ነገር ወደ ቀልባችሁ ተሰብሰቡ ነው። እኔ እኮ ምንም አታረጉኝም። ለእኔ ምንም እኔ በደልሽኝ ነገር የለም። ውሃ ስጫት ቤትሽ የሚበላ ምናምን አለ ማርያምን መስገጃ አለኝ ብለሻል አለ ከፈለሽ ልስጥሽ ስገጅበት ቁርአን አለሽ አትሰሚ መንኪ ማስቲካ እየበላሽ ሂጂ ፊትሽን ታጠቢ እዚህ ግቢና አቃጥለ ሶፍቴም አለ ከዚህ እየመጡ እያለቀሱ እኔ ለራሳችሁ ነው መቤቴ እንደዚህ የምቃጠለው እንጂ እኔ ማናችሁ ምንም እኮ አታረጉልኝም። ተው ምለው ምጮሆ ለራሳችሁ ነው። እናታችሁን ብትሆን በዚህ ልክ ነው ጮሃ የምትናገራችሁ።